ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለግንቦት 4 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያና አሜሪካ የሁለትዮሽ ምክክር አካሄዱ። ኢትዮጵያና አሜሪካ ያላቸውን የቆየ ግንኙነት ይበልጥ ለማጠናከር ያለመ የሁለትዮሽ ምክክር በዋሽንግተን ዲሲ አካሂደዋል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተመራውና የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ያካተተው የኢትዮጵያ ልዑክ ከአሜሪካ አቻዎቻቸው ጋር በጋራ ጉዳዮች ላይ ሰፊ ውይይት አድርገዋል። በሁለቱ ሀገራት መካከል የተደረገው ውይይት በሶስት ዋና ዋና ጉዳዮች ላይ ትኩረቱን ያደረገ እንደነበር ተገልጿል። የኢኮኖሚ ንግድና ኢንቨስትመንት፣ የመከላከያና ደህንነት ትብብር እንዲሁም ቀጠናዊ ሰላምና መረጋጋትን ማሳደግ የሚሉ ናቸው። የተመሰረተው የሁለትዮሽ የምክክር ማዕቀፍ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት ይበልጥ ለማጠናከርና ዘላቂ ለማድረግ ከፍተኛ ሚና እንደሚኖረው ይጠበቃል። የጤና ተቋማት በትራፊክ አደጋ የደረሰበትን ግለሰብ ያለምንም ቅድመ ሁኔታ አስቸኳይ የሕክምና እርዳታ የመስጠት ግዴታ አለባቸው ተባለ። አስቸኳይ የሕክምና አገልግሎት ቀደም ሲል ከነበረው 2000 ብር ወደ 15000 ብር መሻሻሉን የኢትዮጵያ የመንገድ ደህንነትና መድን ፈንድ አገልግሎት አስታውቋል። ገነት ዘዘው ዝርዝር አለ። በዓለም ላይ ለሚሊዮኖች ህይወት መጥፋት፣ አካል ጉዳትና ንብረት መውደም ምክንያት የሆነው የትራፊክ አደጋ ከዕለት ወደ ዕለት እየጨመረ ነው። እንደ ዓለም ጤና ድርጅት ሪፖርት በዓለም ላይ በየዓመቱ 1.19 ሚሊዮን የሚሆኑ ሰዎች በትራፊክ አደጋ ህይወታቸውን ያጣሉ። በኢትዮጵያም ይህ አደጋ አሁንም ድረስ አሳሳቢ ሆኖ እንደቀጠለ ነው። ይህን መነሻ በማድረግ የትራፊክ አደጋን ለመከላከልና ለመቅረፍ ምን መደረግ አለበት ሲል ኢሳት የኢትዮጵያ የመንገድ ደህንነትና መድን ፈንድ አገልግሎት ጠይቋል። የአገልግሎቱ ጽህፈት ቤት ኃላፊ ኦዲል አብዱላሂ በሰጡት ምላሽ በሀገሪቱ የሚደርሰውን የትራፊክ አደጋ ለመቀነስ ሶስተኛ ወገን መድን ሽፋንን ጨምሮ የካሳ ክፍያና የቦሎ ምርመራ አሰራርን በዲጂታል የማድረግ ስራ እየተከናወነ መሆኑን ጠቅሰው ለትራፊክ አደጋ መንስኤ የሚሆኑ ምክንያቶችን እንዲህ ይጠቅሳሉ። አደጋው በሚፈልገው መልኩ ቀንሷል ወይ ነው አሁን ጥያቄ። በ10 ሺህ ተሽከርካሪ 50 ሰው ካለን አሁን ያለው ግን ከዛም ፐርሰንት በታች ነው የወረደው ማለት ነው። ግን ስናያቸው በሚፈልገው መልኩ ወይ ቀንሷል ወይ እሱ ይቀንሳል። ቅድም እንደነገርኩሽ ነው ችግሮቹ የት ነው ያሉት? አሁን አንዱ መንጃ ፍቃድ ሲሰጥ በትክክል የተሰጠው ነው ወይ እሱም እያየን ነው። ያው ማስተካከያ መደረገላቸው ማስተካከያ ተደርጎልታል። ከዚህ በኋላ ያሉት ደግሞ ጠንከር ብሎ ነገሮች የሚሄዱበት ሁኔታዎችን እየተፈጠረ ይገኛል ማለት ነው። ለምሳሌ በየጣቢያው ብታይ እነዚህ የሚያስፈትኑት ላይ ካሜራዎችን ተተክለዋል። በትክክለኛ ሰዓት ተምረዋል ወይ? ጥያቄው ደግሞ እንደ በፊቱ አይደለም። በሰው የሚሰጥ ጥያቄዎች አይደለም። ዲጂታል ሲስተም ነው የሆነው። ይከፍታል። በዛ በተቀመጠለት ስታንዳርዱ መሰረት ጥያቄውን ተፈትኖ ይወጣል ማለት ነው። እንደ በፊቱ እነዛ ቁጥሮች ውስጥ እያወጣናቸው እንገኛለን ማለት ነው። ሁሉም ሰው ገጭቶ ተሽከርካሪውን ይይዛል ማለት ሳይሆን በፖይንት ቤዝ መሰረቱም ሰስፔንድ የሚደረግበትም መንጃ ፈቃዱ የሚነጠቅበት ሁኔታ የማይነዳበት ሁኔታም የሚፈጠርበት ሁኔታ ስርዓቶችም እየተደረጉ ስለሆነ ይሄንን ይቀንሷል ብለን እናስባለን። ያው ጅማሮ ላይ ስለሆነ ማለት ነው። በሌላ በኩል በተሽከርካሪ ጉዳት የደረሰበት ግለሰብ ያለምንም ቅድመ ሁኔታ የመጀመሪያ የሕክምና እርዳታ የማግኘት ግዴታ በአዋጅ የተቀመጠ ቢሆንም አንዳንድ የጤና ተቋማት አደጋ የደረሰበትን ግለሰብ መረጃና ተያያዥ ጉዳዮችን አሟሉ በማለት የሕክምና እርዳታ የማይሰጡ መኖራቸውን ጠቅሰው ይህንንም ችግር ለመፍታት ከጤና ሚኒስቴር ጋር በጋራ እየሰራን ነው ብለዋል። አንዳንድ የሕክምና ተቋም አካባቢ ያለው ችግሮች አሉ። ይሄንን ስንል ምንድነው ይሄ መረጃ አልመጣልንም አናክምም፣ ተያያዥ አላመጣም አናክምም ማለት አይቻልም። አዋጁ ያስቀመጠው ምንድነው ማንኛውም በተሽከርካሪ አደጋ የተጎዳ ተጎጂ ያለምንም ቅድመ ሁኔታ በማንኛውም ሕክምና ተቋም የግልም ይሁን የመንግስት ጤና ጣቢያም ይሁን ሌላ
የመጀመሪያውን ሕክምና እርዳታ መስጠት አለበት ነው። በዚህ መሰረት እስከ 15,000 ብር ይከፈላል ማለት ነው። ማንም የሚከፍለው ጤና ሚኒስቴር ባወረደው መሰረት ለወጡት ወጪ ይከፍላቸዋል እና በዛ መሰረት ተገቢውን እርዳታ ተሰጥቶት ወደሚፈልገው ቦታ ማድረስ ይጠበቅባቸዋል ማለት ነው። ይጠበቅባቸው የዜግነትም ግዴታ ስለሆነ ማለት ነው። በዚህ ሁሉም መስራትና ለተፈለገለት ዓላማ ማዋል የግድ ይላል ማለት ነው። ካከሙ በኋላ ከሐኪም ቤት ውጣ እንዳይባሉ ምንድነው ሌላ የተቀመጠ አለ ማለት ነው። ገጭቶ ባመለጠና መድኃኒት ሽፋን በሌለው እኛን ነው የሚመለከተው። ሽፋን ካላቸውና የታወቀ ተሽከርካሪ ከሆነ ኢንሹራንስ ኩባንያዎች እስከ 250,000 ብር በሕክምናው እዛው እያለ እንዳያወጡት ማሳከም ግዴታ አለ ማለት ነው። ይሄ አዋጁ ላይ በትክክል የተቀመጠና እዛ ላይ በግልጽም ያስቀመጠው ስለሆነ ይህንን ሁሉም ተረድቶ መስራት እንደሚጠበቅና ይህንን ሰራ ማለት በከፍተኛ ሁኔታ ተቀድሞ ያነሳሽው እንደገና አደጋው የሚደርሰው አደጋውን የአካል ጉዳትም ሆነ የሞት ጉዳቱን በከፍተኛ ሁኔታ እንቀንሳለን የሚል እምነት ማለት ነው። ኃላፊው አክለውም በተለይም በሀገር አቋራጭ ተሽከርካሪዎች ላይ የሚደርሰውን አደጋ ለመቀነስ ተሽከርካሪዎች ለስምሪት ከመውጣታቸው በፊት የተሽከርካሪውን ደህንነት የማረጋገጥ ስራ እየተሰራ ነው ብለዋል። የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑን የትምህርት ሚኒስቴር አስታወቀ። በሚኒስቴሩ የከፍተኛ ትምህርት ተቋማት የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብራ ለኤፍኤምሲ እንዳሉት አሰራሩ ሐሰተኛ የትምህርት ማስረጃን ለመከላከል ያለመ ነው ብለዋል። በመሆኑም ሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት የተማሪዎቻቸውን ዲግሪ በአንድ ማዕከል ብቻ እንዲያሳትሙ እንደሚደረግ ተናግረዋል። አዲሱ ዲግሪ ታትሞ እስኪደርስ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍ ገልጸው ህትመቱ በዚህ ዓመት እንደሚጀምር ጠቁመዋል። በ2017 ዓ.ም የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁትም ሙሉ በሙሉ በአዲሱ ስርዓተ ትምህርት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንዲወስዱ ይደረጋል ብለዋል። በተመሳሳይ ከ2017 ዓ.ም በፊት ተመርቀው ነገር ግን ዲግሪያቸውን ያልወሰዱ ተማሪዎች በአዲሱ አሰራር ብቻ እንደሚስተናገዱ አመልክተዋል። ከዚህ በፊት በከፍተኛ የትምህርት ተቋማት ሲሰጥ የነበረው ጊዜያዊ ትምህርት ማስረጃ አሰጣጥ በነበረበት እንዲቀጥል ጠቁመዋል። አሁን ላይ ከ160 በላይ በሚሆኑ የፌዴራል ተቋማት ላይ ሐሰተኛ የትምህርት ማስረጃ የማጥራት ስራ እየተከናወነ እንደሆነ አንስተው በቀጣይ በክልሎችና በግሉ ዘርፍ የማጥራት ስራው እንደሚቀጥል አመልክተዋል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት የሥነ ምግባር ጥሰት በፈጸሙ 1139 ሰራተኞች ላይ እርምጃ መውሰዱን አስታወቀ። እርምጃ ከተወሰደባቸው ኃላፊዎችና ሰራተኞች መካከል 16ቱ ከስራቸው ሲሰናበቱ 721ዱ የደሞዝ ቅጣት እንዲሁም 402 የጽሑፍ ማስጠንቀቂያ የተሰጣቸው ናቸው ተብሏል። አገልግሎቱ በሰራተኞች ላይ ከወሰዳቸው አስተዳደር እርምጃዎች መካከል 103 ሰራተኞች ላይ በደንበኞች የቀረበን ጥቆማ በመመርመር የወሰደው መሆኑና ቀሪ 1036ቱ ተቋሙ በራሱ ግኝት አጣርቶ የወሰዳቸው እርምጃዎች መሆናቸውን አስታውቋል። ባለፉት 9 ወራት አገልግሎቱ በሙስና መጠቆሚያ ዘመናዊ መተግበሪያና በሌሎች አማራጮች ከደንበኞቹ የደረሱትን 427 ጥቆማዎችን መርምሮ በ103 ኃላፊዎችና ሰራተኞች ላይ የተለያዩ እርምጃዎችን ወስዷል ተብሏል። የሙስና ጥቆማ ከቀረበባቸው ጉዳዮች መካከል የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገናና ሌሎች ጉዳዮች እንደሚገኙበት የኢትዮጵያ ኤሌክትሪክ አገልግሎት በላከልን መግለጫ አስታውቋል። ዜና እረፍት። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዘገየ አስፋው ከዚህ ዓለም በሞት ተለዩ። አቶ ዘገየ የግብርና ሚኒስቴርን ከ1968 እስከ 1970 ዓ.ም እና ከ1983 እስከ 1984 ዓ.ም በሚኒስትርነት ማገልገላቸውን የህይወት ታሪካቸው ያስረዳል። አቶ ዘገየ አስፋው መሬት ላራሹ አዋጅ እንዲታወጅ ከፍተኛ ድርሻ እንደነበራቸው የተገለጸ ሲሆን ባደረባቸው ህመም በሕክምና ሲረዱ ቆይተው ከዚህ ዓለም መለየታቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ከዚህ ዓለም በሞት እስከተለዩ ድረስም የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ሆነው እየሰሩ ነበር። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የትራምፕ የቻይና ጉብኝት የሁለቱን ሌላ ሀያል ሀገራት ቀጣይ ግንኙነት ይወስናል እየተባለ ነው። ትራምፕና የቻይናው ፕሬዝዳንት ሺጂንፒንግ ጉብኝቱ ፍሬያማ እንደሚሆን ተስፋ አድርገዋል። ሸሪፍ ኢማም ዝርዝር አለው። በቤጂንግ ታሪካዊ በሚባለው ታይናሚን አደባባይ የደህንነት ጥበቃው ለቀናት እጅግ የተጠናከረ ነበር ተብሏል። በማህበራዊ ሚዲያ በተሰራጨ መላመት ትልቅ የሆነ ትዕይንት እየተዘጋጀ እንደሆነ አመላካች ነውም ተብሏል። ለዚህ ታላቁን ዝግጅት የተጀመረው በሚስጥር ነው። ነገር ግን ቻይና ለፕሬዝዳንት ዶናልድ ትራምፕ አቀባበል ለማድረግ እየተዘጋጀች ነው። የትራምፕ ጉብኝት በከፍተኛ ደረጃ ንግግሮች የሚደረጉበት የራት ግብዣ፣ የእምነት ስፍራዎች ጉብኝት ይገኝበታል ተብሏል።
ሁለቱም ትራምፕና የቻይና ፕሬዝዳንት ሺ ጂንፒንግ ጉብኝቱ ፍሬያማ እንደሚሆን ተስፋ አድርገዋል። ይህ በሁለቱ ኃያላን መሪዎች መካከል የሚደረገው ግንኙነት ለዓመታት ከተደረጉት ስብሰባዎች ሁሉ የላቀ እንደሚሆን ይጠበቃል። ለወራት የቻይና ግንኙነት እጅግ ዝቅተኛ ቦታ የሚሰጠው ነበር ለትራምፕ። የትራምፕ ዋነኛ ትኩረት የነበረው እየተካሄደ ያለው የኢራን ጦርነት፣ በምዕራቡ ዓለም ያለው የወታደራዊ ኦፕሬሽን እና የሀገር ውስጥ ጉዳዮች ናቸው። ነገር ግን እነዚህ ሁሉ በዚህ ሳምንት ተለውጠዋል። የመጪው ጊዜ የዓለም ንግድ ሁኔታ፣ በታይዋን እየተባባሰ የመጣው ውጥረትና የቴክኖሎጂ ውድድር ናቸው አዲሶቹ ጉዳዮች። አሁን ላይ ከአሜሪካ ጋር እየተካሄደ ያለው የንግድ ሰጣ ገባና በኢራን ያለው ጦርነት ለቻይናው ሺ ጂንፒንግ መጥፎ ዜናዎች ናቸው። ነገር ግን በርዕዮተ ዓለምና በፖለቲካ ለቻይና ስጦታዎች ናቸው እየተባለ ነው። ምክንያቱ ደግሞ ጠንካራ የሆነ ክንድ ቻይና አላትና ነው። ያም ሆነ ይህ የትራምፕ ጉብኝት ለቀጣይ ጊዜ ለሚኖር ትብብር ወይም ግጭት መሰረት ሆኖ ሊያገለግል ይችላል ተብሏል። ቻይና አሁን ላይ ሶስተኛ ወሩን በያዘው የኢራን ጦርነት ድምጿን ሳታሰማ የሰላም አደራዳሪ ለመሆን እየጣረች ነው። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለማስቆም ፓኪስታን የጀመረችውን የአደራዳሪነት ሚና ቤጂንግም ተቀላቅላለች። በማርች ወር ላይ በቤጂንግና በኢስላማባድ የሚገኙ ባለስልጣናት የተኩስ አቁም ስምምነት እንዲደረግ፣ የሆርሙዝ ሰርጥ እንዲከፈት ባለ 5 ነጥብ ዕቅድ አቅርበው ነበር። የቻይና ባለስልጣናት ከመጋረጃ ጀርባ የኢራን አቻዎቻቸውን ወደ ድርድር ጠረጴዛው በቀስታ ሲያስገቡም ቆይተዋል። ቻይና ይህ ጦርነት በእርግጥም እንዲያበቃ ከፍተኛ ፍላጎት አላት ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ባለፈው ሳምንት ቤጂንግን እንዲጎበኙ መደረጉ ቻይና በመካከለኛው ምስራቅ ያላትን ተጽዕኖና ተሰሚነት ለማሳየት ሆን ተብሎ ዲዛይን የተደረገ ነው ተብሏል። መረጃው የቢቢሲ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ።